እዚህ ጋር መነካካት እዚህ ጋር የት ልሂድ? እሺ ካለው በከመኝታ ክፍል ከዚህ የት ልሂድ? ከዛ እሱ አናዶኝ በቃ የት ልሂድ? እዛው አልጋ ስር ነው ቢያንስ ላይሽ ላይ ቢወድቅ ቤቱ ጠባብ ነው። እንደዛ ብለህ አስበሃል ወይ? ትናንትና እንደዛ ብለህ ተናግረኛል። እንመለሰው ኖ እኔም ለተቆጣሁት ነገር ልቤ እንደመረበሽ አለ እንደመናፈቅ ከፊቴ ላይ ሳጣሽ ሁልጊዜ መጨነቅ ሁሉን ነገር ትቼ ይቅርታ ልጠይቅ አስታራቂም የለን እኛው እንታረቅ ለም ገባኝ። እኔ ልሸከም ፈልጌ ምናምን አይደለም ጀስት አዋራን የጠረኩት ስጠርግ ይሄ ነገር ተከሰተ። ከዛ ግን ከምን ነገር ሰው ይበልጣል አይደል? ወድቆብኝ ቢሆን ምናምን ብለህ ነው ልታስብ የሚገባው። በሰዓቱ አላቅም በሌላ ነገር ተናዳ ይሆን ምንም አውቀው ነገር የለም። ግን በዚህ ልክ ጀስት ለአንድ ተራ ቲቪ ልትናገረኝ አይገባም ነበር። ሰላም ቤተሰብ ሰላም ነው? እግዚአብሔር ይመስገን አለን። እንዴት ናችሁ? ሁሉ ሰላም አለን ይመስገነው። ሁሉ ሰላም። ሰው ማወቅ ያለበት ምንድነው ሁሌ አለመጋጨት የሌለበት ህይወት የለም። መጋጨት አለ፣ መልሶ መታረቅ አለ፣ መኮራረፍ አለ። ግን መኮራረፉ አያድርም፣ አይቆይም። ያው ወዲያው ሶልፍ ይደረጋልና በቲቪው የመጣ በጣም ደብሮኝ ነበር ማለት ተናድጄ ነበር። ምናምን አንደኛ እሷ ደስ እንዲላት ያው ቤት ውስጥ ሚስቶቻችን ሁሌም የተሻለ ነገር ነው የሚፈልጉት አይደል? ጥሩ ነገር ያው ከአቅማችን ጋር የሚሄድ እንደ አቅማችን ነው የምንኖረው እኛና የተሻለ ነገር አቅማችን ሲፈቅድ ደግሞ ማድረግ ያለብንን እናደርጋለን። እና በአጋጣሚ ያንን ለመቀየር አሰብኩና 55 ኢንቹን አመጣ ነው ማለት ነው። እና አልቆይም ገና ከተገዛም እና ተሰበረ። ያው ስክሪኑ እንዳያችሁት ነው የሆነው። በጊዜው እውነት ለመናገር ተናድጃለሁ። ኦብቪየስሊ ተናድጃለሁ፣ ምንም ጥያቄ የለውም። ግን ከንዴቱ ደግሞ ባሻገር አላር አንዳንድ ሶሻል ሚዲያ ላይ የሆነ ነገሩ ተደብቆ የሆነ ነገሩ ሪያሊቲው ሳይወጣ ከጀርባ ያሉት ነገሮች እንትን ሳይሉ ኖርማል ዝም ብሎ ለሰው የሚቀርቡ ነገሮች አሉ። ነው እንደዛ አይደለም። ያለ እናንተ ፊት ለፊት ያሳየናችሁ ያለውን ነገር ማለት ነው። እና አናዱኛል። በዛ ላይ ደግሞ ያው አሁን የኳስ ጊዜ ነው ታውቃላችሁና የሷም ነገር አናዱኛል። ለምን አንደኛ የምታርፍበት ጊዜ ነው። ገና ከወለደች ገና ትንሽ ቀኗ ነው። ተንቀሳቀሽበት ምናምን አለን እንጂ ቲቪ አንስቶ ማጽዳት ምናምን ያን አለ እዛ እንድትሰራን አልፈልግም። ለምን እዚች ጋር እሷ እንድትጎዳብኝ አልፈልግም በጭራሽ። የሚቀሩት ነገሮች ይቀራሉ። ይሄ በንብረት እቃ ጠፍቶ የሆነ ነገር ጠፍቶ ምናምን ሶኪ በቃ ምንም የሚተኩ ነገሮች ናቸው። ግን ሳልናገረው አላልፍም። ከዚህ በፊት ካስታውሳችሁ እንደዚህ አንገታ ብሎ እንትን ተብሎባት ምንድነው በዛ ነገሮች ላይ ያንንም ተናግሬያለሁ። ለምን እንደዚህ ያደርግሽ? ለምን ወደዛ ሄድሽ? በዚህ እንዴት ብቻሽ ትሄጃለሽ? ምናምን ብዬ ተናገርኩበት ጊዜ አለ እንጂ ወይ የኔ ማር በቃ እንዲህ ነው በቃ አይዞሽ ይሁን በቃ ምናምን ብሎ የሚታለፍ ነገር አይደለም። ነገ ያ ነገር እሷም ተሳስታ ያንን ነገር እንዳትደግመው እሷ ላይ ጉዳት እንዳይደርስባት እሷ እንዳትጎዳብኝ በማሰብ እናገራለሁ። እንደዚህ መሆን የለበትም። እንዲህ ባይሆን ጥሩ ነው። በዚህ በቀደም የተቆጣሁበት እንደዛ ስንነጋገርም የነበረው እሷ እንዳትጎዳ ቲቪ ይሰራል ወይ ይገዛል። እግዚአብሔር ይመስገን ጤና ይስጣል። ከምንም በላይ ሁሉ ነገር ይስተካከላል። ግን ያው መጠንቀቅ አለባት። አሁን ላይ ገና አልጠነከረችም እሷ
ስለዚህ እዚች ጋር ተነስታ ተንቀሳቅሳ የሚሰራ ሰው አለ፣ ቤተሰብ አለ፣ አብሮን ቤተሰቦች አሉ፣ የሚሰሩ ሰዎች፣ የሚያግዙን ሰዎች አሉ። ስለዚህ እሷ እንደዚህ እንድትለፋ አልፈልግም። ለምን የዛሬን አይደለም ማሰብ ያለብን፣ አብረን እንድናረጅ እግዚአብሔር እድሜና ጤና ሰጥቶን በልጆች ባርኮን አብረን እንድናረጅ ብዙ ነገሮችን አብረን እንድናሳልፍ ነው ምኞታችን። ስለዚህ እንድትጎዳብኝ አልፈልግም። ዛሬ ቆሎ እንብላ። ይህን እየቆረጠምኩ ነውና እስኪ ቀስ ብዬ ሄጄ ላውራት አይመስላችሁም? ላውራትና ወይስ ልጥራት? ልጥራት? ሱዜ ነይ። እንዴት ነሽልኝ? ደህና ነኝ። ሁሉ ሰላም ነው? ድጋም እንዴት ይዞሻል? ምንድን ነው ፊትሽን? ቤተሰቦች ሰላም ባያቸው እንጂ። ሰላም ሰላም፣ እንዴት ናችሁ? ያው ደብሯታል በሆነው ነገር። እኔ ቅድም ነግሬያቸዋለሁ ያለውን ነገር ያው ከእሷ እንዳትጎዳብኝ በማሰብ እንድታረፍ ስለፈለግኩኝ ነው እንጂ ንብረት በንብረት ይታካል። ሰው ነው የማይታካው አይደል? በቃ እንደዛ ነው። እንደዛ አድርገሽ አስቢ። ታዲያ እሱ እንትን ያልከው የተረዳኸው እንደሱ የተረዳኸው ስታድር ነው ወይ? ቁጣህ እኮ ከኔ ቲቪ ያስበለጥክ ነው የሚመስለው። አትቆጣ አትናደድ ምናምን አይደለም፣ ግን አትሊስት ላስረዳህ እየሞከርኩኝ ነው። አውቄ አይደለም ግን የተሰከ ችግር የለም። ለምንድን ነው የተቆጣው ብለሽ አልተረዳሽኝም? ነው የተቆጣውበትን መንገድ ቲቪውን ነው አስቤ የተቆጣሁት ወይስ አስበናው? ዩት ቲቪውን አስበና 15 ቀን እንኳን ያልሞላው ቲቪ ነው። አይኖ ብዙ ብር ነው ያወጣህበት አውቃለሁ፣ ግን በቃ አውቄ ያለመሆኑን ካወቅ እንጃ መልሰን እንደመጨቃጨቅ ነው የጠራኝ። እንደዛ እያልኩ አይደለም። ጭቅጭቅ አልወድም ሲጀመር። እኔና አንቺ ጋር ጭቅጭቅ የለም፣ መማማር መተማመን። ትናንትና አለ አሁን እኔ ልልሽ የፈለኩት ድጋሚ ማውራት አያስፈልግም እኮ። አሁን ልልሽ የፈለኩት እኔ የሆነው ነገር ሆኗል አይደለም? የሆነው ነገር ሆኗል። እኔ ሁሌም አንቺ ገና ነሽ፣ ጊዜሽ ገና ነው፣ እንደዚህ ለመንቀሳቀስ ለምንም ገና ነው። እኔ ምንም ነገር ቢጠፋ ምንም እንደማይመስለኝ ታውቂያለሽ። አንቺ ትበልጪያለሽ ነው ሁሌ የምለው አይደል? አንቺ ትቀድሚያለሽ። ከቲቪ የበለጠ ያኔ ያኛው ወርቅ ቲቪውን 4 ቲቪ 5 ቲቪ ተርፋ አስረፍርፎ አይገዛም። በዛ እንኳን አልተናገርኩም አይደል እኮ። እንደዛ ነው ማቀህ እኮ። ለዛም ነው እኔ ከፋ። አዎ እኔ ደግሞ የተናገርኩት ለምን ለምን ተነስክ? ለምን ካልጋ ትወርጃለሽ? እንደምታስቀድመኝ ነው በቃ እኮ። ለምን ካልጋ ትወርጃለሽ? ምናምን ግን እስቲ በቃ ችግር የለውም ተባባልን አይደል? የሚሰራም ከሆነ አሰራለሁ፣ የሚገዛም ከሆነ እገዛለሁ እንጂ አሁን እንደገና ድጋሚ በሱ ጉዳይ ማውራቱ ምን ይጠቅማል? ለብቻሽ ሌላ አካውንት አለሽ። የሚሰራ ነገር ከሆነ ይሰራል ሳይሆን እኔ አይደለም ያጠፋው። እኔ አሰራለሁ ይባልማ በቃ ይሰራል እኮ። አሰራዋለሁ፣ እኔ ነኝ የሰበርኩት። ስለዚህ የሚሰራ ከሆነ አሰራዋለሁ፣ የሚሰራም ካልሆነ ደግሞ ሌላ እኔ እገዛለሁ። እሱ አንዴ አልፏል፣ ሆኗል። በሆነ ነገር ልናወራ አይደለም አሁን እኮ። ለምንድን ነው የጠራኸኝ? እኮ አሁን ግራ ገባኝ። ትናንት እንደዛ ተቆጥተህ አሁን
እኔ ቁጣ እኮ ለአንቺ እኮ አዲስ አይደለም። እንደዚህ ከቁስ ጋር ግን ነው እኔ እንጃ የሆነ ነገር አይቼ እኔ አደባብሼ አይ በቃ ችግር የለውም ብዬ የማልፍ አይነት ሰው ነኝ። ተናገርክ አይደለም ግን በዚህ ልክ ተናደህ ልትናገረኝ ግን አይገባም ነበር። ምክንያቱም እኔ ህፃን አይደለሁም፣ አውቄ ልሰብር አልችልም አይደል? እኔ በመስመሩ ብቻ ነው ለሚተናል። ከዛም በላይ የተናደድኩበት ዋናው ምክንያት ገና ነሽ አንድ ወር እንኳን አልሆነሽ። አንድ ወር ካልሆነ ሳይሆንሽ እንዲህ አይነት እንቅስቃሴ ዕቃ ማንሳት ምን አላነሳሁም። ምን ያዋራ ነው እየጠረኩኝ የነበረው። ዞሮ ዞሮ እዚያችን ቦታ ፈቀቅ አድርገሽ ስታርጊው ከሰውነትሽ ጋር የሚገናኝ ነገር አለ። እንዲህ ስታነሽ እኮ ክብደት አለው አይደል? እኔ አሁንም ሆነ ነገር የቲቪ የቁስ ጉዳይ እንደማያሳስበኝ ታውቂዋለሽ። ግን ደግሞ ቤተሰቦችን ማወቅ ያለባችሁ ነገር በየትኛውም የሰው ልጅ ህይወት እንደዚህ በትዳር ዙሪያ ላይ እሺ ብሎ የሚያልፍ ሰው እንደውም እሱ በጣም ከባድ ሰው። በቃ መናገር ያለበትን ነገር ተናግሮ ይሄ ክፉ ደግ ሳይሆን እንደዚህ መሆን የነበረበት እንደዚህ ነው። አንቺ ገና አንድ ወር አልሆነሽም፣ መንቀሳቀስ የለብሽ። በቃ እንድትጎጅብኝ ስለማልፈልግ አለቀ። እንደዛ አትለኝ ነበር ትላንትና ማንክ ያለሽ እኮ ማንክ ያለሽ አሁንም እልሻለሁ እኮ ደግሜ ማንክ ያለሽ እምልሽ አሁንም ቢሆን ዕቃም ምንም ነገር ማንሳት የለብሽም። በቃ ምንም እኔ የከፋ ነገር እንዲመጣ የከፋ ጉዳት እንድትጎጂብኝ አይደለም ያነሰም እንድትጎጂ እኔ ተንቀሳቃሽ ስትሉ ስለነበረ ነው ተንቀሳቃሽ የነበረው። በቃ ዝም ብዬ እንዴ እኔ አርፌ እኮ የተቀመጥኩ ልጅ አይደለሁም ማለት እንዴ ኢቭን ጊዜ ቀርቦ የመጨረሻ ቀን እንኳን ለወልድ ስራ ቦታ እንደሄድኩኝ ታውቃለህ አይደል? እዚህ አርፌ ተቀምጬ አንደኛ ይደብረኛል፣ እኔም ሁለተኛ በቃ ተንቀሳቃሽ ስላላችሁኝ ነው እየተንቀሳቀስኩኝ ነበር። ሳይ አዋራ ላጸዳ መጣሁ። ከክፋት አትየው አሁንም እኔ ከክፋት ምናምን አለ ከክፋት አላየሁትም። እንደምንግባባ አላውቅም። ከክፋት አላየሁትም። በቃ እንዳትጎጂ ነው አይደለም ገባኝ። እኔ ልሸከም ፈልጌ ምናምን አይደለም፣ ጀስት አዋራን የጠረኩት ስጠርግ ይሄ ነገር ተከሰተ። ከዛ ግን ከምንም ነገር ሰው ይበልጣል አይደል? ወድቆብኝ ቢሆን ምናምን ብለህ ነው ልታስብ የሚገባው። በሰዓቱ አላውቅም በሌላ ነገር ተናዳ ይሆን ምንም አውቀው ነገር የለም። ግን በዚህ ልክ ጀስት ለአንድ ተራ ቲቪ ልትናገረኝ አይገባም ነበር። ልትናገረኝ ነው ልትቆጣኝ ነው? ቁጣም በለው ብቻ በቃ አልጠበቅኩም በዚህ ልክ። እኔ እኮ ጨንቆኛል እስክትመጣ ድረስ ለክ እንዴት እንደማስረዳህ ምናምን ሁላ ግራ ገብቶኛል። ግን ዞሮ መልሶ እንትን እንዳይሆን እስ ቤተሰቦች ያው የሆነ ነገር ሆኗል። በሆነ ነገር ላይ እንድንጨቃጨቅ እናንተ ጋር የመጣ ነው። እኔ እንጨቃጨቅ አይደል ግን በቃ እውነተኛ የሆነ ህይወት ይሄ ነው። በቃ መነካካት አለው፣ መጋጨት አለው፣ ይቅርታ መባባል አለው፣ መልሶ መቀጠል አለ፣ መልሶ ብዙ በቃ ይሄ የህይወት ጉዳይ ያገናኘው ነገር የለም። አሁን ከመቀጠል ካለ መቀጠል ጋር እንዴ በቃ ቲቪ ነው የተበላሸው። የተናደድክበት 15 ቀን አልቆየም። ልክ ነህ። ከዛ ግን በቃ እንደዚህም ቁጭ ለማውራት ካለብን የቲቪ ከገዛው በኋላ ነው የሚሻለው። የምርን እየደበረኝ ነው። በቃ ቲቪውን ገዝቼ ስታካለሁ ከዛ ይቅርታ ማለት አለብን። ራሱ ነው የሚገዛው ቲቪ። እኔ ብሩን ሰጥቼሽ ማንኛውም ቤተሰቦቻችን ያው የኔን ቁጣ ታውቀዋለች። የሆነ ነገር ማልፍ አይነት ሰው አይደለም። ግን እግዚአብሔር ይመስገን ክፉ ደግ የምንነጋገር አይነት ሰዎች አይደለም። በመነጋገር የምናምን ሰዎች ነው። ግን ምንድነው እኔ ቁስ እንደማላስቀድምም ደግሞ እሷም ታውቀዋለች። ለጊዜው መስሏት ሊሆን ይችላል አላውቅም። ግን እሷም ታውቀዋለች። በምን ልክ እንዳወራኝ ረስተህ ነው? ግን ለምን እንዴ አንቺ ስትይ የነበረውንስ አንቺ ረሳሽ? ምን አልኩኝ? እኔ ምንም እኮ ዝም ከምትለኝ ተናገረኝ ስትይ እንኳን እኮ አልተናገርኩም እኮ
ላይ እኮ መቆጣትህን አይደለም ግን አትሊስት በቃ ፎከስ ታደርግ የነበረው ነገር ሙሉ ቲቪው ላይ ነው ስለዚህ አትሊስት እንደው ወድቆብኝ ቢሆን ምናምን ብላ የባሰ ነገርም እኮ አለ ትልቁ ፖይንት ያናደደኝ ይኸውላችሁ የቲቪው መሰበር አይደል ከዛ ወጥተሽ እዚህ ጋር መምጣትሽ እዚህ ጋር መነካካት እዚህ ጋር የት ልሂድ እሺ ካለው በከመኝታ ክፍል ከዚህ ውጪ የት ልሂድ ከዛ እሱ አናዶኝ በቃ የት ልሂድ እዛው አልጋ ስር ነው ቢያንስ ላይሽ ላይ ቢወድቅ ቤቱ ጠባብ ነው እንደዛ ብለህ አስበሃል ወይ ትናንትና እንደዛ ብለህ ተናግረኛል እንደዛ ነው ያሰብከው የምርም ላይሽ ላይ ቢወድቅስ ብለህ ተናግረኛል አልተናገርከኝም ያው ቪዲዮ እኮ አለ ለቀቀዋለሁ በቃ ፎከስ ስታደርግ የነበረው ቲቪ እና ቲቪ አትሊስት 15 ቀን ነው የቆየው ወር እንኳን እንድንጠቀምበት አትፈቅጂም ወይ ነው ስትል ነበር ልክ የሆነ በጣም ኬርለስ ሆኜ ወይ ሆን ብዬ ምናምን የጣልኩት ነገር ነው የሚመስለው በቃ አውቃለሁ ከማንም ከምንም በላይ እንደምታስቀድመኝ አውቃለሁ ያንን ነው የማውቀው ለዛም ነው የከፋኝ እንግዲህ አለመግባባት ሆኖ ወይም እሱ ያሰበችው ነገር እኔ ካሰብኩት ጋር ምናልባት አልገጠመም ይሆናል ያው እኮ ካሜራ እንትን ብያል ነበር የጠበቅኩት ቪዲዮውን ያው ገባኝ ስትናገረኝ እንደነበር ገብቶኝ እሺ በቃ አልፏል አንተም ብትናደድ ይገባሃል በዚህ ሰዓት እንዴት ሆነ እንደምናመጣው ምንም አውቃለሁ እኔ ሲጀመር አሁንም ሆነ ነገ ይኸውልሽ እንዴት በዛም አመጣ ነው በዚህም አመጣ ነው ቤትም ይምጣ ቲቪው ካንቺ አይበልጥ አይደለም ቲቪ ስንት ነገር አሳልፈን መተናል አይደል እዚህ ደረጃ እግዚአብሔር ይመስገን ግን እኔ እሷን እንድትጎዳ ስለማልፈልግ ከተጎዳች ድጋሚ ሆስፒታል ገብታ ይሄ እዚህ ጋር ያለው ነገር የሆነ ችግር እንኳን ቢመጣ መልሶ ያናድዳል ስለዚህ ያ ጉዳት እንዳይመጣ ያ ነገር አይደለም ግን ምንድነው እኔ እንዳሰብኩት ደግሞ እሷ ታስብ ማለት አይቻልም እኔ ያሰብኩበት እኔ ተናገርኩበት የተቆጣውበት መንገድ አለ ያ መንገድ ደግሞ ቲቪውን እና ቲቪውን ብቻ ተገና አድርጌ እንዳልሆነ እሷም ታውቃለች እኔስ የሆነ ነገር ሆኗል ግን ከምንም በላይ ካስቀየምኩሽም ይቅርታ እኔ እናት እሺ ችግር የለም ማለት እሺ ይቅርታ ነው ለዛና ቲቪው ለዛና ከዛ ይቅርታ ተባባላል መሻል አይ ምን ነው እኔም ይቅርታ ማለት ካለብኝ እላለሁ መጀመሪያ በቃ አንድ ሆኗል ሆኖ ነገር አይደለም አሁን ምን እንመለሰው ለሆነ እኔም ለተቆጣሁት ነገር ልቤ እንደመረበሽ አለ እንደመናፈቅ ከፊቴ ላይ ሳጣሽ ሁልጊዜ መጨነቅ ሁሉን ነገር ትቼ ይቅርታ ልጠይቅ አስታራቂም የለን እኛው እንታረቅ እኛው እንታረቅ አኒ ማሪ በጣም የሚደብረኝ ነገር ስለሆነ ለዛ ነው እሷም ስለማትወደው ነው አኒ ማሪ ምናምን አይመችም እኔስ ቤተሰቦቻችን ስለሁሉም ነገር እግዚአብሔር ይመስገን ያው እንፈታዋለን የማይፈታ ነገር የለም የማይስተካከል ነገር የለም እናስተካክለዋለን የጊዜ ጉዳይ ነው አትጨነቁ እናንተም ፕራንክ ነው ምናምን ሲባል አይቼ ነበር አሁን ለኔ ፕራንክ ስለማደርግ እና ፕራንክ አይደለም ማለት ለመናገር ፕራንክ አይደለም እና ያው እኮ ነው ችግሩ አንዳንዴ ፈተነው እኔ እንደውም እስከሆነ ደቂቃ ድረስ ፕራንክ መስሎኝ ነበር በእውነት የቀለድሽ ነው ምናምን እያልኳን ነበር ካያችሁና እሺ ማማ ጋር ልግባኝ ፕራንክ አይደለም እሺ ወይ ልግባ ትቆያለህ እሺ መጣሁ እሺ ቤተሰብ አጣባ ነቴን እኔስ ቤተሰቦች
ሰላማችሁ ብዝት ይበል። እናመሰግናለን። ሰብስክራይብ አድርጉልን። እይታችን ያው ቤተሰቦቻችን እይታችን ከፍ እንዲል ሰብስክራይብ አድርጉልን፣ ሼር አድርጉልን። እዛው እይታችን ከፍ እያለ ይመጣል። ስለዚህ በዛ እንድትተባበሩን እንፈልጋለን። ሰላም